ባለፈው ክፍል ብሌን በሌለችበት መድኃኒቱን የቀየረችው የአምናንን እናት መድኃኒት የቀየረችው ብሌን ናት ብላ ሜርሲ በጣም እያለቀሰች ነበረ። ብሌን አምናን መታት፣ ግን መድኃኒቱን የቀየሩት በሜርሲና ጄሪ ነበሩ። እና ውዶች እንዴት ናችሁ? ግን ያሉ አልሐምዱሊላህ። ዛሬ ድራማ ክፍል 10 ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁ። እማማ ዛህራ ሂጂ ቀስቅሻቸው ልጄ፣ አንቺ እኮ የምትሸሺ ከሆነ አንቺ ጥፋተኛ እንደሆንሽ አድርገው ነው የሚያስቡት፣ ግን አንቺ ምንም አይነት ጥፋት እንዳላጠፋሽ ማወቅ አለባቸው። ስለዚህ አንቺ አትሸሺ እያለቻት እያሉ ነበረ። ብሌንም እሺ ብላ ሄደች። ስትሄድ ግን ያላመነችው ነገር ነው ያጋጠማት። አምነንና ጄሪ አብረው ተኝተው ነበር። አምነን ጄሪ አየቻት። ብሌን እንዴት ነሽ? ምን ልታረጊ የመጣሽኛ ክላስ ስትላት፣ አይ እኔ ያው እንደተለመደው ቁርስ ስለደረሰ ልቀሰቅሳችሁ ነው የመጣሁት አለች። ከዛን በኋላ አምነንም ተነሳ። እንዴ ምን ልታረጊ ነው እዚህ ባለትዳር ክላስ? ውጪ በቃ እያለ እያመናጨቃት ነበር። አምናን ዘወር ብሎ እኔ ምለው ምንድን ነው የተፈጠረ ያለው እያላት ነበረ ለጄሪ። እኔም አልገባኝም አለች። ምን የተፈጠረ ነገር አለ አለ አምናን። እንግዲህ ያው አንተ ሰክረህ ነበረ፣ እኔ ተው እያልኩ አንተ ግን ልሰማኝ አልቻልክም ስትለው፣ እኔ የምሰክር ሰው አይደለውም እያለ ነበር አምናን። ጄሪ በጣም እያለቀሰች ብሌን በጣም እያለቀሰች ነበረ። ለማማ ዛህራ ሄዳ እናቴ አምናን በንዴት የማይሆን ነገር ውስጥ ገብቷል እያለች እያለቀሰች እያወራቻት ነበር። ተዩ በቃ የኔ ልጅ እሱ ህጻን ልጅ አይደለም፣ ነገሮችን አስቦ ማድረግ የሚችል ሰው ነው እያሉ እያጽናኗት ነበረ ማማ ዛህራ። አምናናም ትክክል ላይ አይደለም፣ በንዴት ውስጥ ሆኖ ነው የማይሆኑ ውሳኔዎችን የሚወስነው አለች ብሌን። እንደዚህም እያረጋት እያስቀየማት፣ ብሌን ግን ለአምነን ታስባለች። ራሱን መጥፎ ነገር ውስጥ እንዳያገኝ እንዳይጥል እያልኩኝ እፈራለሁ እያለች እያሰበችለት ነው። እሱ ግን በጣም ነው የሚያበጨቀጭቃት የሚሰድባት፣ በቃ ምንም ክብር የለውም ለሷ። ሜርሲ መጣች እና ሆነ እያልሽ ነው እያለች አልነበረ ለጄሪ? አዎ ሆነ፣ እናም ደግሞ አክስት ልትሆኚ ነው እያለች አልነበረ ሜርሲን? ሜርሲ ምንድ አንቺ በዚህ በፍጥነት እንዴት ነው አሁን የምትፈለፊው እያለች ነበረ ጄሪን። እንግዲህ ሁሉም በአንድ ተሰብስበው እየበሉ ነበረ። ሁሉንም ጣውላ እያየ እንትና ብሌን የለችም ነበር ከቦታዋና በጣም እየፈለጋት ነበረ አምነን። ከዛ ዳቦ ይዛ መጣች ብሌን። መልካም ቁርስ ይሆንላችሁ ብላ ሄደች። ሜርሲ ለምን አትበይም እያለቻት ነበር። አይኔ በቃኝ መብላት ስለማልፈልግ ነው ብላ ሄደች ብሌን። አምነን እናቱ ከሄዶ እማዬ እኔ ዛሬ ሰርግ ላገባ ነው እያላት ነበረ። ልጅ ምንድን ነው እየቀለድክ ነው እንዴ? ማን ነው የምታገባው እያለች ነበር። ለምን እናቲቱ አታስታውስም ያለፈውን ነገር። ጄሪ ነው ያላት ነበረ አምናን ለእናቱ። ግን እሷም ረስታታለች፣ አታስታውስም። እዚህ ሁሉ ቦታ የጣለቻት እሷ እንደሆነች አታውቅም ያምነን እናት። እስከሚሻለኝ ጠብቅና በደንብ ደግሼ እድርሃለሁ አለች እናቱ። አምነን እንግዲህ ሰው አንጠራም አላት ጄሪ። አቶ አምነን ለምንድን ነው ሰው የማይጠራው? ሰው አንጠራም ሰርጋችን እያልክ ነው አለችው። አዎ በዛ ሰዓት ላይ እኔ ብዙ ሰው እንዲጠራማ አልፈልግም አላምነን። እኔ ለምንድን ነው ሰው የማይጠራው ስትለው፣ እኔ ስለማልፈልግ አለ አምነን። እና ደግሞ እናቴን ስላመማት ብዙም ሰው መጥራት አልፈልግም፣ ግን የቤተሰብ እራት እናደርጋለን፣ በቃ ይበቃል አለ። እሺ አቶ አምነን አንድ ጥያቄ ልጠይቅ አለችው ጄሪ። እሺ ጠይቂኝ ስላት፣ ምን ባረግልህ ነው የሚያስደስትህ ስትለው፣ ምንም አልፈልግም ምንም ሲላት ደነገጠች። እናቴን እንድትንከባከቢልኝ እፈልጋለሁ አላት። እሺ አለች። ሌላስ እያለችው ነበር። እና እኔ ጋር አብረህ በመሆን በጣም ደስተኛ ነህ ስትለው፣ አዎ ደስተኛ ነኝ አለ። እሱ እኮ የዋሽ ነው። ብሌን ደረጃው ላይ ቁጭ ብላ ነበረ። አምነንም ከላይ እየመጣ ነበር። እንደ ባለፈው እኔ ልታታልልኝ እንዳሞክሪ ሲላት፣ እኔም አልፈልግም አለችው። በጣም ነው የምታሳዝነው ብሌን። እኛንን እንጂ ወደ አንቺ የምንመጣው አንቺ እኮ ወደ እኛ አመጭም እያለች ነበረ ሜርሲ። እሷ እንደሆነች እንደዚህ ያደረገቻት እሷ አታውቅም። እና ሐኪም ቤትም ስገባ አላየሁሽም እያለች ነበረ። ልክ አታስታውሽም፣ ልክ በማስረዳት መድረቂያ ነው እያለች እንግዲህ በነገር እየወጋቻት ነበረ ሜርሲ።
ወይዘሮ ሰምሃንን በነገር ለመውጋት እንግዲህ ሲጀመር ማስታወስ እንዳትችል ያደረገቻት ሜርሲ ናት። ለማንኛውም ልጅሽ ነገ ማታ ሊያገባ እንደሆነ ስትሰሚ ምን ተሰማሽ እያለቻት ነበረ ሜርሲ ወይዘሮ ሰምሃንን። በጣም ደስ ብሎኛል፣ ይህንንም ለማየት ሊያሳየኝ ነው መሰለኝ የተረፍኩት ስትላት ተርፈሻል እያለች ሙድ እያያዘችባት ነበረ ሜርሲ። በራስሽ ቤት እንግዳ ሆንሽ አይደለ? ጊዜው እንደዚህ ነው ይገለባበጣል እያለች እንግዲህ ሜርሲ የታመመችውን ወይዘሮ ሰምሃንን ለማናደድ እየሞከረች ነው። ጓደኛ የምንሆነች ነው እየጠፋችው እያለች ነበረ ጄሪ ሜርሲን። ከዛች ከሁለት ደቂቃ የዘገየች ሴትዮ ጋ ነዋ ስትላት ማን ጋ ሄደሽ ነው ስትላት ያቻ አማትሽ ናታ ስትላት ሜርሲ ጄሪ አማቴን እንዳትናገሪ አለቻት ሜርሲ። ደግሞ ሳልነግርሽ አቶ አምናን እኮ እናቴን ተንከባከቢልኝ ብሎኛል እያለች ነበረ ሜርሲ። እና ያችን ያበቃች አሮጊት ልንከባከባት ነው እያልሽ ነው አለቻት ሜርሲ ጄሪን። አዎ ስትላት ግን ገሎም አድኖም አይከብድም እያለች ነው ሜርሲ። ማለት በጣም ኃይለኛ በጣም ክፉ ሰው ናት፣ ሰውን እያሳሳቀች የምትጎዳ ሜርሲ አንቺ ጠላት ናት። እንደነገርኩሽ እኔና ጄሪ እኔ ሲፌንና ጄሪ የመጣ ነው ለአምናን ሚስት ነበረ። አምነን እንዴት ጄሪ ሊያገባ ቻለ ስትላት ወይዘሮ ሰምሃን ጄሪና አቶ አምነን በጣም ስለተግባቡ ነው አለቻት። ሲፈን ከሷም ማወቅ የምትፈልገው ነገር አለ ሰምሃን ሜርሲ ላንቺ ጠላትሽ ናት እያለቻት ነበረ ሜርሲ። እንግዲህ እየጠየቀቻት ያለ ጥያቄ አምነንን የት ነው የወለድሽው? አባቱ ማን ነው ስትላት እኔ ስለ አባቱ ማውራት አልፈልግም ብላ ሰምሃን በጣም ተናደደች። እማማ ዛህራ ሄደው በጣም በሚያሳዝን ሁኔታ አምነንን እያናገሩት ነበረ። ሜርሲ ብሌን እንደዛ አይነት ነገር አታረግም፣ የእናትህ መድኃኒት አልቀየረችም እባክህ እያለችው ነበረ እማማ ዛህራ። እና በቃ በጣም ነው የተናደደው። ስለዚህ ጉዳይ መስማት አልፈልግም እስከ ማለት ወይዘሮ ዛህራ ይህ ጉዳይ አንቺን አይመለከትሽም እያላት ነበረ አምነን። ያው እኔ እንደ እናት ውስጤን ስለረበሽ ነው እያናገርኩ ያለሁት እያለች ነበረ። ውስጥሽ ከተረበሰ እቃሽን ይዘሽ መውጣት ትችያለሽ እያለ ነበረ አምናን የመለሰላቸው ለማማ ዛህራ። ጄሪ እኔ ዛሬ ይሄ ቀን ለኔ ለየት ያለ ቀን ነው እያለች ነበረ። ሜርሲም ደስ የሚለው ነገር ከኔ ጋር ልትዛመጪ ነው ስትላት ሲፈን ብዙም አትደሰች፣ የሚፈጠረውን አታቂ ማለቻት። ሲፈን በጣም ረጋ ያለች ናት። በጣም ግን በኋላ ላይ ብዙ ነገሮችን ታወጣለች ብዬ ነው የማስበው። እንግዲህ ጄሪ ህልሟን እየደረደረች ነው። አምናን ተንበርክኮ ቀለበት ሲያደርግልኝ አስባችሁታል እያለች እየተወራች ነው። ብሌን እንግዲህ ሰርጉ ሂጄ እነሱ ፊት አልቀመጥም ስትላት እማማ ዛህራም እንዴ ለምንድን ነው ይሄማ ለእነሱ እውነት እንዳረግሹ ነው የሚሆኑ፣ ለምንድን ነው ማትታገዩ? ለምንድን ነው እውነትን ለማሸነፍ ማትታገዩ? እያሉ እየመከሯት ነበር። መሸሽ የመሸነፍ ምልክት ነው እያሏን ነበረ እማማ ዛህራ ለብሌን። እንግዲህ ሰርጉ ተጀመረ። ሁሉም ወደ ሰርጉ ሄደው እየደነሱ እየተጫወቱ ነው። ብሌንም ሄዳለች። ሁሉም እንግዲህ ሰርጉ ላይ እየደነሱ እየተጫወቱ ነበረ። ብሌንም እየደነሰች ነበር። እማማ ዛህራም የአምነንም እናት ነበሩ። ሜርሲም እየቀለደችባት ነበረ እንግዲህ በሁኔታዋ ማለት ነው በአምነን እናት። ግን አምነን በጣም እንደሚጸጽት እርግጠኛ ነኝ። ለምን አሁን ተናዶ ነው ሁሉ እያደረገ ያለው። ግን አንድ ቀን ደግሞ የእውነቱን ሲያቅ ምን እንደሚያደርግ ያ ቀን በጣም ነው የወጓሁት። ጄሪ እንደሆነች የእናቱ መድኃኒት የቀየረችው አክስቱ ሜርሲና ጄሪ ተመካክረው እንደሆነ ምንም አይነት ጥፋት እንደሌለባት ብሌን የሚያውቅበት ቀን በጣም ነው የወጓሁት። ብሌን ጋር የሆነ ሰው መጥቶ ቁጭ አለ። ቃል መጥቶ ቁጭ አለ ከብሌን ጋር። በጣም ተናደደ። አምነን አይኑን ያያታል ምናምን ነገር በጣም ነው የተናደደው። ከዛ ብሌንን ለማናደር ብሎ የጄሪን እጅ እየሳመ ነበረ አምነን ማለት ነው። ጄሪ ደግሞ ብሌን ደግሞ በጣም ደስተኛ ነበረች በሰዓቱ። በነገራችን ላይ የሰውን ደስታ የማይፈልግ ሰው ሁልጊዜ ስቆ ማሳየት ነው እና
የሚያናድደው በጣም ደስተኛ መስላ ነበረ፣ ቢከፋትም ማለት ነው ብሌን። እንግዲህ ሜርሲ አስመሳዋ ቆማ እየተናገረች ነበረ። በጣም ደስተኛ ነኝ ሳልሞት ለዚች ቀን ስለደረስኩኝ በጣም ደስተኛ ነኝ እያለች እያስመሰለች ነበር። ይህ ፕሮግራም ለቤተሰቡን በጣም ትልቅ ነገር ነው። አክስቴ ስምሀን ከአደጋው ስለዳነች በጣም ደስ ብሎኛል እያለች እያስመሰለች ነበረ ማለት ነው ሜርሲ። እሷ ነበረች ልትገላት የነበረችው፣ አሁን ደግሞ ደስተኛ እንደሆነች እያወራች ነው ውሸቷን ማለት ነው። እንግዲህ ንጉሳችን አምነን የልጁን እናት ብላ ገና እርግዝናውን አልነገረችውም እኮ ጄሪ ማለት ነው። ግን እሷ ስለ ልጁም ልታወራ ነበረ። ያው የህይወቱን አጋር መርጧል ብላ ቀየረችው መልሳ። እንግዲህ አምነን ጄሪ እንዳረገዘች ገና አያውቅም። እንግዲህ ዛሬ በዚህ የተሰበሰብ ነው ጄሪን የህይወት አጋር አድርጌ መርጫታለሁ፣ ካሁን በኋላ በእኔ ቤተሰብ ስም ነው የምትጠራው እያለ እያወራ ነበረ። አምነን ግን ይጸጸትበታል አንድ ቀን። እየደለቁ በቃ ደስተኛ ሆነው ያለ የሆነ በር ጠራ። ሄዳ እንግዲህ ብሌን ነበረች ከፈተችው በሩን። ስታመጣው ካርቶን ውስጥ ያለው ይህ እናንተ ስጦታ ነው ብላ ለአምነንና ለጄሪ ነበር የሰጠቻቸው። ከዛ ውስጡ ላይ ሲከፍቱት የተቆመጠ እጅ ነበረ ካርቶን ውስጥ የነበረው። የጄሪ ነበረች የከፈተችው። በጣም ነው የደነገጠችው። በቃ ሁሉም ናቸው የተደናገጡት። እንዴ ምንድን ነው ምናምን እያሉ ሁሉም ገና አላዩትም። ጄሪ ብቻ ናት ያየችው። ማን ነው ይህንን ነገር የላከው? እንግዲህ ከበር ላይ ተቀብላ ያመጣችው ብሌን ናት። ብሌንም ሰውም የለም ያመጣውም ሰው አይታይም ማለት ነው። እኔ እንጃ፣ እኔ በር ላይ ነው ያገኘሁት ማን እንዳመጣውም አላቅም ብላ ግን ይሄ እቃ የተላከው ለእናንተ ነው ለአቶ አምነንና ለጄሪ ብላ ወስዳ ሰጠች ማለት ነው። ጄሪ ስትከፍተው እንግዲህ ውስጥ ላይ የተገኘው ውስጥ ላይ ያየችው የተቆረጠ እጅ ነበረ።